ሰላም ፊልም ወዳዶች እንዴት ናችሁልን? ዛሬም እንደተለመደው አንድ ምርጥ ሙቪ በአጭሩ ልናሳያችሁ መተናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ከተመቻችሁ ላይክ፣ እንዲሁም አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልን። ስለምትከታተሉን ከልብ እናመሰግናለን። ያው ለዛሬም ከባለፈው ቪዲዮአችን የቀጠለውን የመኒ ሃይስት ምዕራፍ 1 ክፍል 11 ልናሳያችሁ መተናል። ከዚህ ቀደም የተለቀቁትን ክፍሎች ያላያችሁ ወዳጆቻችን ካላችሁ ከታች ዲስክሪፕሽን ላይ ያስቀምጠንላችኋል። ሄዳችሁ ተመልከቷቸው። ሰናይ ጊዜ። በባለፈው ክፍል አይተን እንዳቆም ነው ራኬል ኤንጅልን ማንም ሳያውቅ ትሊዶ የተባለች ከተማ ላይ ያሉን ፋርማሲዎችን አጣርቶ በርሊን እየተጠቀመ ያለውን መድኃኒት ባንኩ ውስጥ ከመግባቱ በፊት የወሰደበትን ፋርማሲም ደርሰውበት ኤንጅልም ለማንም ሳይናገር ወደ ቦታው ለብቻው ቢያመራም እሱ ከመድረሱ ጥቂት ደቂቆች በፊት ፕሮፌሰሩም ቀድሞት ደርሶ ፋርማሲ ውስጥ የነበሩትን እያንዳንዱ ዶክሜንቶች አጥርቶ ኤንጅልም ሲደርስ የተዘረፈ ፋርማሲ ይጠብቀዋል። እሱም በድንጋጤ ለራኬል የተፈጠረውን ደውሎ ሲነግራት፣ በተጨማሪም ባንክ ውስጥ ሪዮ በራኬል በድምፅ ማዳመጫው በኩል የተሰጠው ሚሞሪ ካርድ ከፍቶት ከእናትና ከአባቱም የተላከውን መልእክት እያየ ነበር አይተን ያቆም ነው። በዚህኛውም ክፍል ቀጥለን ከኤንጅል ስልክ የተደወለላት ራኬልም ስልኩን እያወራችው ኤንጅልም ሌላ ሰው ከነሱ ቀድሞ ፋርማሲ ላይ እንደደረሰ ግን ስለዚህ ነገር የሚያውቁት ሁለቱ ብቻ እንደሆኑ እየነገራት ግራ መጋባት ጣቢያ ስመጣ መነጋገር አለብን እያላት ስልኩን ይዘጓል። በቀጣይ ደግሞ ወደ ባንክ ውስጥ ገብተን ሁለተኛውን ጉድጓድ እንዲቆፍር ተልእኮ የተሰጠው ሞስኮ ጋር ሄደን በዶማና በአካፋም ሲቆፍር አይተነው ከላይ ያለውን የወለሉን ኮንክሪቶች እንደጨረሰ መሬቱን በእጁ ሲዳብሰው ወርዶ አፈር ላይ መድረሱን ሲመለከት በደስታ መኒ ሃይስት ላይ በደንብ የታወቀችውን ቤላቻው የተሰኘችውን ምርጥ ሙዚቃም ድምፁን ከፍ አድርጎ ማንጎራጎር ይጀምራል። ይህንንም የሰሙት ቶኪዮና ሄልሲንኪ ወደ እሱ መጥተው ምን ተፈጥሮ እንደሆነ ሲጠይቁት ሞስኮም የሚፈልጉት ነገር ላይ እንደደረሱ ማለትም ክፍል 8 ላይ ፕሮፌሰሩ እንዳላቸው አፈሩ ጋር ሲደርሱ ለመቆፈር ብዙም ሳይቸገሩ እሱ ከ486 ሜትር በኋላ ወደ አገናኘውን ቱቦ ለመድረስ መቆፈር ብቻ እንደቀራቸው ይነግራቸዋል። እነሱም በሚሰሙት ነገር እየተደሰቱ አብረው ሲያስነኩት በርሊን፣ በቀጣይ ደግሞ ዴንቨር፣ ከዛ ደግሞ እብዷና ተጫዋቿ ናይሮቢም ደርሰው እጅ ለእጅ ክብ ሰርተው ቤላቻውን በደስታ ያስነኩታል። ያው ለጊዜውም ቢሆን ደስታ ከነሱ ጋር ሆናለች። የወደፊቱን እንግዲህ አብረን እናየዋለን። በቀጣይ ትዕይንት ወደ ቀዥቃዣው ታጋች አርቱሮም ጋር ሄደን በሄልሲንኪ ጠባቂና ሽንት ቤትም እየተጠቀመ በመሃል ግን ከባንኩ ታች ማሞቂያ ክፍል ውስጥ ለብቻቸው ከታሰሩት የባንኩ ጠባቂዎች አንዱ የሆነው አንሲቶ የተባለም ጠባቂ ሽንት ቤት ሊጠቀም መጥቶ ሲገባ ከአርቱሮ ጋር ይተያያሉ። አርቱሮም ጠባቂውን ሲያየው ደግሞ ለማምለጥ በሱ በኩል እድሉን ለመፈለግ ሆዴን እያመመኝ ስለሆነ ሽንት ቤት ልጠቀም ብሎ ሌላኛው ታጋች ከገባበት ሽንት ቤት አጠገብ ይገባል። እንደገባም ወደዛኛው ሽንት ቤት ተጠግቶ ጠባቂው ከሰማው ድምፁን ዝቅ አድርጎ ይጠራል። ሰውየውም ሰምቶት ወደ ታች ዝቅ ብሎ ማውራት ይጀምራሉ። አርቱሮም የባንኩ ጠባቂ በህይወት መኖሩን እንዳየና እስካሁንም ባለመገደሉ ፈጣሪውን እያመሰገነ አንሲቶም ማሞቂያ ክፍል ውስጥ ከሌሎች ፖሊሶች ጋር አስረዋቸው እንዳሉ ከታሰሩበትም መውጣት የሚችሉት ሽንት ቤት ለመጠቀም ብቻ እንደሆነ ይነግረዋል። በዚህ ጊዜም አርቱሮ ከዚህ ለመውጣት የተቻላቸውን ማድረግ እንዳለባቸው ለዛም እሱ በተቻለው አቅም እንደ መቀስ፣ መፍቻ የመሳሰሉትን እቃዎች በ2 ሰዓታት ውስጥ እንደሚያመጣለት አምጥቶም እዚሁ ሽንት ቤት ውስጥ እንዳይታይ አድርጎ ቢያስቀምጥለት ከዛም እሱም ሰዓቱን ጠብቆ ሲመጣ እንደሚያገኘው ነግሮት አንሲቶም ባመጣው ሐሳብ ግር ቢለውም የ67 ታጋች ህይወት በእጁ ላይ እንዳለ አርቱሮም ስለነገረው ሳይወድ በግዱ በሐሳቡ ይስማማል። ከዛው ከባንኩ ውስጥ ሳንወጣ ከእናትና ከአባቱ በራኬል በኩል ባመጣችው ሚሞሪም መልእክት የደረሰው ሪዮም እዛው ሽንት ቤት ሆኖ ቤተሰቦቹ ያሉትን ከሰማም በኋላ ሐሳቡን ቀይሮ ይሁን አይሁን ብቻ የአንድ ታጋሽ ስልክ አብርቶ ወደ እነ ራኬል ጋር ይደውላል። እነ ራኬልም ከባንክ ውስጥ እየመጣ ያለውን ስልክ በፍጥነት አንስተው ሲያወሩት ሪዮም ስሙን ተናግሮ ምን ፈልገው እንደሆነ ይጠይቃቸዋል። ራኬልም ትኩረቷን ሰብሰብ አድርጋ እሱን ራሱን ሊረዱት እንደሚፈልጉ እናም በተለዋጭ እንዲረዳቸው ትጠይቋለች። ሪዮም እንደ መስማማት በሚመስል መልኩ እሺ ግን ለምን ሲባል ነው ጓደኞቼን አሳልፌ የምሰጠው ብሎ ይጠይቃል። በዛው ወደ ኋላ ተጉዘን የስልጠናው ጊዜ ሁሉም የመማሪያ ክፍላቸው በአስተማሪያቸው ፕሮፌሰሩም እየተማሩ ፕሮፌሰሩም ፖሊሶች የሚያደርጉትን እያንዳንዱን ነገር ቀድሞ እንዳቀደው ከዛም ውስጥ ከመሃላችን ስስ ጎን ፈልገው ለመግባት ይሞክራሉ ይላቸዋል። ለዛም በምናውቃቸው ሰዎች በኩል ነፃ እንደምንወጣ ክሳችን ቀሎ ከተባበርናቸው ከ1 ዓመት እስከ 2 ዓመት እንደምንታሰር እየነገሩ ወደ ውስጣችን ለመግባት መሞከራቸው አይቀርም ይላል። ግን ባንክ ውስጥ ገብታችሁ እነሱን እያነጋገራችሁ ባላችሁበት ሰዓት ወይ 6 ወይ 8 ወንጀሎችን ሰርታችሁ ነው የሚሆነው። ለዛም የትኛውም የፍርድ ቤት ዳኛ በ2 ዓመት አይፈታችሁም። አንዴ ባንክ ውስጥ ከገባችሁ በሰላም ለመውጣት ያላችሁ አንድና አንድ መውጫ
እኔ ብቻ ነኝ ይላቸዋል። ወደ አሁን ጊዜም ተመልሰን ሪዮ ራኬል ባመጣችው የ1 ዓመት ወይም የ2 ዓመት እስር በምትለው እንደማይስማማ ግን በአንድ ነገር መስማማት እንደምትችል ይጠይቃታል። ራኬልም የፈለገው ምን እንደሆነ ለመወጓግታ ሪዮም የሀገሪቱ ፕሬዝዳንትን ይቅርታ እንደሚፈልግ ማለትም ፕሬዝዳንቱ ቲቪ ላይ ወጥቶ የትኛውም የዘራፊዎቹ አካል ከፖሊሶች ጋር ከተባበረ ይቅርታ እንደሚደረግለት እንዲናገር ራኬልም ባመጣው ሐሳብ እየተገረመች ተስማምታ ግን እንደዛ ከማድረጋቸው በፊት አሁን ላይ እንዲያምኑት ቢያንስ ትንሽ ጠቃሚ መረጃ እንዲነግራት ትጠይቀዋለች። በመጀመሪያም የፕሮፌሰሩ ሙሉ ስምና ስንት ዘራፊዎቹ እንደሆኑ እንዲነግራት ስትጠይቀው ሪዮም ትንሽ አንግራግሮ ከተስማማም በኋላ ስክሪፕቶና ወረቀት እንድትይዝም ነግሯት በሚያስቅ መልኩ በስልክ ውስጥ የሚገርም ስድብ ሰድባት ስልኩን ይዘጋዋል። ስልኩንም እንደዘጋው እነ ቶኪዮ ለካ ከውጭ ሆነው ሲሰሙት ስለነበር በሩንም ከፍተውበት ሲንሾካሾክ ለፖሊሶች መረጃ እየሰጠ መስሏቸው ሞስኮም ሲናደድበት ሪዮም ምንም እንዳላረገ ነግሯቸው ከቶኪዮ ጋር ብቻቸውን እዛው ሽንት ቤት ውስጥም እያወሩ ቶኪዮም ፖሊሶች የሰጡትን እድል እያሰበበት መሆኑን ስትጠይቀው ሪዮም በዝምታ ከመለሰላት በኋላ ከዚህ ሲወጡ ምን እንደሚፈጠር አይታወቅም፣ ከዚህም ስንወጣ ከአንቺ ጋር አብረን ላንቀጥል እንችላለን እያላት እሷም እዚህ ያሉትን ጓደኞቹን እንዳለ ሊከዳ መሆኑን ስትጠይቀው እሱም ትክክለኛ ስማቸውን ራሱ የማላውቀው ጓደኞቼ እያላት ቶኪዮም በንዴት ለኔ ግን እነሱ እስካሁን ከያዝኳቸው ጓደኞች ይበልጡብኛል፣ እናም ፕሮፌሰሩን በሙሉ ልብ ያምነዋለሁ፣ እንዲች ብለህ ብትከዳንና ከፖሊሶች ጋር ብትሰራ እኔ እንዳላገኝክ ብትደበቅ ይሻላል፣ ምክንያቱ ደግሞ ካገኘሁህ ጭንቅላትክን በጥይት በሰዋለሁ ብለው ትተው ትሄዳለች። በቀጣይም ወደ ፕሮፌሰሩም ጋር ሄደን በስልክ ለበርሊን ሁሉም ነገር ሰላም እንደሆነ ጠይቆት ከ6 ሰዓታት በኋላ ድጋሚ እንደሚደውል ነግሮት ስልኩን ሲዘጋው እናየዋለን። እዛው እነ ራኬል ጣቢያም ላይ የፖሊስ ኦፊሰር የሆነው ሱዋሬዝ ወደ ራኬል መጥቶ ባንክ ውስጥ ዘራፊዎቹ በማሽን ተጠቅመው እየቆፈሩ እንደሆነ ምናልባትም ቱቦ እየሰሩ ሊሆን እንደሚችል ይነግራታል። እሷም የራዳር መለኪያ አምጥተው ቀጥታ የሚቆፈርበትን ቦታ ማውቀው ወዴት እያመሩ እንደሆነ እንዲያጣራ ትዕዛዝ ትሰጧለች። እንደዛም እያወሩ ምስኪኑ ኤንጅል ከሄደበት ያልተሳካ ተልእኮ ወደ ጣቢያም ሲመለስ ራኬልም ውስጥ ያሉትን ፖሊሶች ጣቢያውን ለቀው ለትንሽ ደቂቃ ውጪ እንዲቆዩ ትዕዛዝ ታስተላልፋለች። አሁን ጣቢያ ውስጥ ኤንጅልና ራኬል ብቻቸውን ይቀራሉ። ራኬልም በተፈጠረው ነገር እያዘነችን ቢሆን ከዚህ በኋላ ስለማናምንህ ከምርመራው ላይ ተቀንሰካል ትለዋለች። ኤንጅልም በግርም ስለ ቴሊዶና ስለ ፋርማሲዎቹ የሚያውቁት እሱና እሷ ብቻ ሲሆኑ መረጃውን ከወጣ መረጃውን ያወጣሁት እኔ ካልሆንኩ አንቺ ነሽ እስከ ማለት ይደርሳል። ራኬልም ጭራሽ እየተበሳጨች በመጀመሪያ ዘራፊዎቹ ያንን ማስክ እስከ መቀየር የደረሱት ልክ አንተ እንደሰማክ፣ ቀጥሎም ያቺን አቢዛን መኪና ልንሄድ ስንል በድጋሚ አንተ እንደሰማክ እነሱ ሄደው መረጃ ጠፉ፣ አሁን ደግሞ የፋርማሲው እያለችው አለመታመኑ ይባስ እያንገበገበው የመጣው ኤንጅልም በንዴት እሱ እንዳልሆነና ምናልባት ዘራፊዎቹ በማይክ ወይም ደግሞ ስልካቸውን ጠልፎት ሊሆን እንደሚችል በተጨማሪም አንቺ ያ ካፌ ውስጥ የተዋወቅሽውን ሰው ማንነት አጣርተሻል ወይ? ስለሱስ ሳታጣሪ እኔን ጠረጠርሽ እያላት የሰውየው ቤትን ድረስ ተከትሎት እንደሄደ የአፕል ጁስ የሚያመርት ሰው እንደሆነ ግን አፕል ጁሱ ምንም የማይጣፍጥ እንዳይጥ ቆሻሻና ጨለማ ቤት ውስጥ የሚኖር እዛው ስራው ቦታ የሚያድር በተጨማሪም መስታወት የተሰበረ መኪና ቤት ውስጥ እንዳየ ይነግራታል። ራኬልም ንዴቷ ከመጠን በላይ ሆኖ ዘራፊዎቹ ስንት እየከፈሉት እንደሆነም ጠይቃው በሱዋሬዝ ከጣቢያው እስከ ማስወጣትም ደርሳ ኤንጅልን በንዴትና በሐዘን ሰድቧት ጣቢያውን ለቆ ይወጣል። እንግዲህ ይህን ሁላ ሲያወሩ እንደተለመደው ፕሮፌሰር ሆዬ በኤንጅል መነጽር ውስጥ የሚሉትን ሁላ እየሰማቸው ነበር። በዚህ ወደ ባንክ ውስጥ እንሂድና ያ ቀዥቃዡ አርቱሮ የተለያዩ እቃዎችን ካሰባሰበ በኋላ የቅድሙ ጠባቂ እንዲያገኘው ሽንት ቤት ውስጥ ያስቀምጠዋል። እንደተነጋገሩትም ያ ጠባቂ ሰዓቱን ጠብቆ ሽንት ቤት ውስጥ በመግባት የተቀመጠለትን መሳሪያዎች አርቱሮ ባስቀመጠለት ፕላስተር ሰውነቱ ላይም በማጣበቅ ይወስዳቸዋል። በተመሳሳይ ሰዓት ብቻዋን የታሰረችው ሞኒካም ጋር ወስደውን እሷን በሐሳብ ለአርቱሮ የዛኔ ማርገዟን ስትነግረው አርቱሮም እያመነጫጨቃት ሲከዳት እያስታወሰች በሐሳቧ መሃል እየተንከባከባት ያለው ዴንቨር ወዳለችበት ካዝና የተለያዩ ምግቦችን ለሷ ብሎ መራርጦ ይዞላት ይገባል። እሱም ያመጣላትን ምግቦች እየሰጣት ከሐሳብ የወጣችው ሞኒካም አይኑን በፍቅር በሚመስል መልኩም ከተመለከተችው በኋላ እኛም ዴንቨርም ሳያስበው ከንፈሩን ግጥም አርጋ ትስመዋለች። ዴንቨርም በተፈጠረው ነገር ለትንሽ ሰከንዳቶች ቢፈዝም ወዲያው ግን እሱም ግጥም አርጎ እየሳማት በማይታመን መልኩ አጋች ከታጋች ጋር ሲፈጽሙ እናያቸዋለን። እንዲህ እያለም የዚህኛው ክፍል ማገባደጃም ትዕይንት ላይ የተቃረበ መተን በክፍል 7 ላይ እንደምናስታውሰው ራኬልና ፕሮፌሰሩ የያዙት የራት ፕሮግራምም ቀኑ ደርሶ የሚገናኙበት ሰዓትም እየተቃረበ ይመጣል። በስተመጨረሻም ሁለቱም የራት ልብሳቸውን እንደለበሱ መጀመሪያ የተገናኙበት ካፌ ይገናኛሉ።
ተገናኝተውም ወሬያቸውን ከያዙት መጠጥ ጋር በጥሩ መልኩም እየሄደ ፕሮፌሰሩ መጠጥ የሚያበዙ ከሆነ ወደ ሌላም ነገር እንዳይገቡ እየቀለደ ራኬልም ኖርማል ሆና እያወራች በመሃል ግን ፕሮፌሰሩ ወሬያቸውን እንዲቀይሩና ወጣ ያለም ነገር እንዲያወሩ ሲጠይቃት በሚያስገርም መልኩ ራኬልም ተስማምታ ከጠረጴዛ ስር የምታሳየው ነገር እንዳለ ትነግሯለች። ፕሮፌሰሩም በምትለው ነገር ደንግጦም አፍሮም ለምታሳየው ነገር መጠጥ በደንብ ልጠጣ እያለ እየቀለደ ራኬልም አርፎ ዝቅ ብሎ ጠረጴዛ ስር እንዲያይ ትነግሯለች። ፕሮፌሰሩም የራኬል እንደዚህ አይን አውጣነት እያስገረመው ከጠረጴዛው ስር ዝቅ ብሎ ሲመለከት አያለሁ ብሎ ያልጠበቀው ነገር ያጋጥመዋል። ከጠረጴዛውም ስር የነበረው ሁልሽም እንዳሰብሽው ሳይሆን ራኬል በእጆቿ ወደሱ የደቀነችው ሽጉጥ ነበር። ፕሮፌሰሩም በሚያየው ነገር አይኑ ፈጦ ወደ ላይ ቀና ሲል ራኬልም ምንም ችግር መፍጠር እንደማትፈልግ እናም ሁለት እድሎች እንደሰጠችው አንደኛውና ቀላሉ ቀጥታ የሚኖርበት ቤት ወስዷት እንዲያሳያት ካልሆነ ደግሞ የፖሊሶች ማዘዣ እስክታመጣ እንደዚሁ እንደሆኑ እዚሁ መጠበቅ እና እንዴት ነው ፊልም ወዳጆች መኒ ሃይስት ምዕራፍ 1 ክፍል 11 ወደዳችሁት? ከወደዳችሁትና እንዲቀጥልም ከፈለጋችሁ እንደ ሁልጊዜው ላይክ፣ ኮመንት እንዲሁም ለወዳጅ ጓደኞቻችሁ ሼር በማድረግ አብሮነታችሁን አሳዩን። በቀጣይ ክፍል እስክንገናኝ ፊልም ወዳጆች ነበርን። ቸር ቆዩልን። ኡና ማንቲና ሚሶላስ ቬንቶ ቤላ ቻው ቤላ ቻው ቤላ ቻው 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 ፓርቲጃኖ ሚሶላስ ቬንቶ ቤላ ቻው ቤላ ቻው ቤላ ቻው ቻው ቻው